ሰላም ነው አማን አለን እሱ ሰላም አላ አልሐምዱሊላህ። ኦኬ ቴንክ ዩ ልጠይቅ። አይካ እሺ ሱረቱል ላም የሚለው ምዕራፍ ማን የጻፈው? እሺ ሙሉ ቁርአንን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው የጻፉት። አይ ሱረቱል ላም ሁለተኛውን ሱራ የላሟን ማን የጻፈው? ሙሉ ቁርአንን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ሳይሆን ላሟን የላሟን ነው ያልኩ። ማን እነማን ናቸው ሳይሆን ማን የጻፈው? ዘይድ ብን ሐሪሳ ለምሳሌ ዘይድ ብን ሳቢት የነብዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ። ሰሃቦች የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቁጭ ብለው ቁርአን ጽፈውታል። በጋራ ነው የጻፉት፣ በአንድነት ተሰባስበው ሁሉም ጽፎ ነበር። ስለዚህ ቁርአን የሆኑ ግሩፖች ማለት ነው። ምን ቁርአን ማለት የሆኑ ግሩፖች ተሰባስበው ምናምን የጻፉት ነገር ነው ማለት ነው። በጣም ብዙ ሰሃቦች ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ በመልአኩ ገብርኤል አማካኝነት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ከዚያ ሰሃቦች ናቸው የጻፉት። በመንፈስ ቅዱስ ምሪት እንደወረደ እናሳይ። አይ ግድ የለም መንፈስ ቅዱስ እንኳን አታውቁትም። እሺ ከቁርአን ማስረጃ ስጠኝ። ኔት አድርግ። መንፈስ ቅዱስን አታውቁትም አንተ? በመንፈስ ቅዱስ ምሪት እንደሆነ ከቁርአን ከቁርአን በመንፈስ ቅዱስ ምሪት እንደተጻፈ አንዴ እናሳያለን። እሱማ ተው በጀማን የጻፉት እኮ አልክ። በግሩፕ የተጻፈ ነገር ምኑን እቀበለዋለሁ? አሁን ከቁርአን ማስረጃ ስጠኝ። አትረብሽ። ኔት አድርግ። እስከ መቼ ድረስ ነው ባሮ ጭንቅላትህን አትሄድም? ማስተምርህ ነው የምትሄደው። በመንፈስ ቅዱስ ምሪት እንደተጻፈ ቁርአን እናሳያለን። አንዴ ሱረቱ ነህል ላይ ያወጣለት ፋሩክ አይ ቁል ነዘለሁ ሩሑል ቁዱስ የሚለው አወጣለት። እንገረ ቁጥሩን ታወጣለህ። ሱረቱ ነህል ላይ ኦኬ። መንፈስ ቅዱስ አላህ ነው። መንፈስ ቅዱስ ማን ነው ወደሚለው እንመጣለን። ግን በመንፈስ ቅዱስ ምሪት ነው መስ ነው ከመንፈስ ቅዱስ ነው ከመጣው ከአላህ ዘንድ። እሺ ጥሩ። መንፈስ ቅዱስ አላህ ነው። ወደ እሱ እንሄዳለን። ቆይ አንዴ ቁርአን በመንፈስ ቅዱስ ምሪት እንደመጣም እንደወረደ መጀመሪያ እናሳይሽ። ግድ የለም እሱን እኮ አይደለም እኔ ጽሁፉ ላይ አይደለም ጉዳዩ ሀሳቡ ላይ ነው። መንፈስ ቅዱስ ቆይ ተረጋጋ። የተጻፈ ነገር ጥያቄ እኮ አይደለም በአንተ ልድል ነው። እኔ ማን የጻፈው ነው መንፈስ ቅዱስ ብለሃል። መንፈስ ቅዱስ ማን ነው ነው? ቆይ ተረጋጋ። ያውና ልጆች ክርስቲያኖች ካላችሁ በረንብ ቁርአን የመጣው ዝም ብሎ በከንቱ አይደለም፣ በመንፈስ ቅዱስ ምሪት ነው። መንፈስ ቅዱስ ነው ያወረደው። ያውና ማን ነው? የት አድርግ እባክህ። መንፈስ ቅዱስ ማን ነው ያልኩት? አትረበሽህ። የት አድርግ መች ረበሽኩ እኮ። ተረጋጋ። ቆይ አንዴ ቁል ነዘለሁ ሩሑል ቁዱስ ፋሩቅ አንዴ ኢራቅ አድርግለት። አጊታዋል አይደለ? ታየሁት። ማን ነው? ቆይ አንዴ ዮናስ አንዴ እንዲማሩበት ዘንድ አንዴ እናሳየሽ። አንቀጽ ስንት ነው? እሱ ንገረኝ ላውጣልህ ቦታው። ሱረቱ ነህል አንቀጽ ስንት ነው? ሱረቱ ነህል ላይ ቁጥር 102 የላሟ ምዕራፍ ማን የጻፈው ስልህ መንፈስ ቅዱስ ትለኛለህ። ምን ማድረግ አይቻልም። አይ ሰዓት አይደለ? አይ ክርስቲያን ወይኔ ክርስቲያን እስከ መቼ ድረስ ወላሂ ማወቅ እኮ አይፈልግም። በሱ ቤት አሁን የሆነ ነጥብ አስተለው ብራም ለብር ነው። ሁሴን ጋር የመጣኸው አትርሳ። እዚህ ስትመጡ ጊዜ ከዚህ በፊት የማታውቁትን እውቀት አስተምራችሁ ነው ወላሂ የምትሄዱት። ወደ ሳይሆን ተገደህ ተምረህ ማለት ነው። አሁን በመንፈስ ቅዱስ ምሪት እንደወረደ ቁርአን አያውቁም ነበር። አሁን በደንብ አይተህ ነው የምትሄዱት። ኑ ተመልከቱ። 102 አወጣኸው ፋሩቅ? ያው ከፍቼልሃለሁ። ሲያው ነው አንብበው። ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን ይላል። ወለቀድ ነዕለሙ አነሁም የቁሉነ አማርኛ ነው ብላችሁ
ኦኬ እነዚያን ያመኑትን ለማረጋጋት ሙስሊሞቹንም ለመምራትና ለማበሰር ቁርአኑን ቅዱሱ መንፈስ ጅብሪል እውነተኛ ሲሆን ከጌታ አወረደው በላቸው ነው። ቅዱስ መንፈስ ቅዱስ ቁርአንን ከጌታችን ከአላህ ዘንድ ያወረደው እርሱ ነው። መለኮታዊ ራእይ የሚመጣው ከአምላክ ዘንድ በመንፈስ ቅዱስ ብሪት አይደለ? ያው ነቢያችን ሰለላሁ ዐለይሂ ወሰለም ይህ ቁርአን የመጣላቸው ዝም ብሎ በከንቱ አይደለም። እናንተን የሚሏችሁ የሚሸውራችሁ ምን እያሉ ነው? መሐመድ ራሱ ነው የጻፈው ነው የሚሏቸው። አይደለም ጀማዓ፣ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነት ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው እያለ ይናገራል። እሺ ቢንያም ሰላም ነው? እንዴት ነው? አማን ነው አለን። እሺ ሰላም አለይኩም። የት አድርጌ ጥያቄ ምንድን ነው? ቢንያም እኔ ምንም ሙስሊም ነኝ። አይ ሙስሊም ከሆንክ እሺ ክርስቲያን ካለ መግባት ይችላል። ጠይቃችሁ መልስ አዳምጡ። መልስ አናዳምጥም፣ እንዝቃለን፣ እንሳለቃለን ምናምን አያስኬድም። መሳለቅም ከፈለጋችሁ ችግር የለውም፣ ግን ሜት አድርጉት ሌሎች እንዲማሩበት። አይሽ ጥያቄ ያለው መቀጠል ይችላል። አንዴ ቅድም እንትን ያልኳት ነገር እሺ ዘካ ላይ ነው ልጠይቅ ያሰብኩት። አንድ አጭር ነው እና ዘካ ላይ ስናወጣ ያ እኔ ንያ ያረኩባቸው ሰዎች ለመስጠት ለነሱ ለመስጠት እንትን ያልኩባቸው ሰዎች የእነሱ የሚበሉትን እኔ የሚሰጣቸው እንትን እህል የሚለያይ ከሆነ ሽጬ ያንን ገዝቼ መስጠት እችላለሁ ወይስ ያንኑ ነው የምሰጣቸው የሚለውን ነው የምጠይቅ የፈለግኩት። ዘካተል ፊጥር ለማለት ነው። እህል ለሚሰጠው ዞሮ ዞሮ በአካባቢያቸው ሰዎች የሚበሉት የሆነን የእህል አይነት መስጠት ነው። አብደላህ ብን ዑመር ሲናገር ፈረደ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘካተል ፊጥር على الرجال والنساء والصغير والكبير والعبد والأمة صاعا من تمر أو صاعا من شعير أو صاعا من بر عليه وأمر أن تخرج قبل خروج الناس لصلاة العيد. يا الله ملك تنيا نبي صلى الله عليه وسلم زكاة الفطر بوندم بسيتم بتلكم بتمكن ببارام بحرم لا يقدر يتحرقوال يالا تناقران እና በአንድ ጣሳ ገብስ ወይንም ስንዴ እንዲሰጥ አዘዋል ይላል። ወይንም ቴምር ሰዎች በአካባቢያቸው ከሚመገቡት የምግብ አይነት ማለት ነው። ያም ሰዎች ለዒድ ሶላት ከመውጣታቸው በፊት እንዲሰጣሩ። ስለዚህ የሚሰጠው ምንድነው? ሰዎች በአካባቢያቸው ከሚመገቡት ከታወቀ ሩዝ ከሆነ የተለመደው ሩዝ ስጧቸው። ማሽላ ከሆነ በአብዛኛው የሚበሉት ማሽላ ይሰጣሉ። ከዚያም ሌላ ሰዎች የሚመገቡት የሆነ ምግብ ይሰጣሉ ማለት ነው። ሻፍ ደውና እሺ ሱዳ የስልኬው ጋር ዳፍረቴ ጀረጀኑ በርባሪ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላህ። እኛ ይህን ነገር እንደው መለኮታዊ ጌትነት እንዳልሆነ ስለምናውቅ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ነቢይ በተላከለት ህዝብ ላይ አለቃ ተደርጓል፣ ጌታ ተደርጓል። ኢየሱስ ክርስቶስ ለእስራኤል ሰዎች፣ ዩሱፍ ለግብፅ ሰዎች። ነቢያችን ሰለላሁ ዐለይሂ ወሰለም ለማን ነው የተላኩት? ለዓለም ህዝብ ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም አነ ሰይድ ወለድ አደም ወላ ፈኽር ብለዋል። እኔ የአደም ልጆች ሁሉ አለቃ ነኝ ብለው ተናግረዋል። ሰይድ ያለውን የአረበኛ መጽሐፍ ቅዱስ ላይ ለኢየሱስ የዋለውን ሄዳቸው ብትሄዱ ሰይድ ብሎ ገልጾታል፣ ጌታ ይለዋል። ገብቷችኋል? እንዳጠቃላይ እኛ ግን ይህን መለኮታዊ ጌትነት እንዳልሆነ ስልጣን፣ ሹመት፣ አለቅነት እንደሆነ ስለምንረዳ እንጂ ለእርሳቸው የተነገረውን ብናመጣው ከእርሳቸው ጋር የሚስተካከል ማንም የለም መጽሐፍ ቅዱስ ላይ። ኢየሱስም ቢሆን ለእስራኤል ወገን ነው፣ ዩሱፍ ለግብፅ ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለዓለም ነው አለቅነት የተሰጣቸው እና ጌትነቱ በመደረግ የተገኘ የስልጣን ጌትነት የሹመት ጌትነት እንጂ መለኮታዊ ጌትነት እንዳልሆነ በዚህ እንረዳለን ማለት ነው። እሺ ይህ ጌትነቱ አንድ ሰው በሹመት ወይም በስልጣን ጌታ መባል ይችላል ማለት አሁን አንድ ሰው ንጉስ ሆኖ ያ ንጉስ ጌታ መባል ይችላል? አዎ ንጉሶችንም ጌታ ይላቸዋል እግዚአብሔር። ንጉሶችንም ጌታ ይላቸዋል እግዚአብሔር። መጽሐፍ ቅዱስ ጌታ የሚለው ስም የአላህ ብቻ ስለመሰለኝ ነው። ለዛ ነው አይደለም። መጽሐፍ ቅዱስ ላይ ጌታ ይባላሉ።
በቁርአንም ላይ ልክ እንደው ያሕያ ዓለይሂ ሰላም ወሰይደን ወዐሱረ ወነቢየን ሚነ ሷሊሒን ተብሏል። ዐዚዙ ምስር እነሁ ረቢ አሕሰነ መስዋየ ኢነሁ ላ ዩፍሊሑ ዛሊሚን ይላል ዩሱፍ ዓለይሂ ሰላም። ስለዚህ ጌታ አለቃ ይባላሉ። እሱ ነው። ሌላ ደግሞ ቅድም ከጠየቅኩ ላይ ማለት ነው ጠየቅኩ ላይ የሰው ሀቅ አንድ ሰው ከክርስትና ወደ እስልምና ሲመጣ ሁሉንም ወንጀል ይቅር ይላል ይባላል። የሰው ሀቅንም ጭምር ነው ሁሉንም ነው? ስለዛ ማወቅ ፈልጌ ነበር። ሀቅ መመለስ አለበት። ሶስት ነገር ነበር። ከሰው የተበደራችሁት ገንዘብ ካለ ያንን መመለስ አለባቸው። ብትሰልሙም ራሱ እሱ ሐቁ አይቀርም መመለስ አለበት። እሱ የሚማረው ገንዘብ ወንጀል የትኛው ነው ከተባለ በእናንተና በአላህ መካከል ያለ ከሰዎች ጋር ንክኪ የሌለው ወንጀል ከሆነ እሱ ይማርላቸዋል። ከዚያ ውጭ ግን ከሰዎች ጋር ንክኪ ያለው ወንጀል ከሆነ እሱ እንትና ሰዎቹ ሐቃቸው መመለስ አለበት። ስለሰለምኩኝ የሰው ገንዘብ በዚያው ነው። አሁን እነዚህ ሰዎች ካልታወቁ እኔ እዚህ ጋር አሁን በደንብ እንድትመልስልኝ ነው የምፈልገው። እንቅልፍ ሰላሜን እየነሳኝ ነው ታውቃለህ። እኔ አሁን አፋር ውስጥ ነው ቁርአን እየቆራ ያለሁትና እንቅልፍ በቃ ምንም ሊወስደኝ አልቻለም። እኔ ባህር ዳር በምኖርበት ሰዓት በጣም ዱርዬ ነበርኩኝ። እንደዚህ ስርቆት ላይ ምናምን የተሰማረው ነበርኩኝና አሁን እኔ የማውቀውን ስደምረው ወደ 500 ምናምን ሺህ ብር ነው። ዱርዬነት ሰራ ነበር፣ ሃንግ ምናምን የተለያዩ መጥፎ ስራዎች ሰራ ነበርና አሁን እኔ የማውቀው ነው። ያን አላህ ደግሞ ሌላ የሚያውቀው ሊኖር ይችላል። እኔ አሁን ላይ መመለስ አልችልም፣ ግን ወደፊት ዝም ብዬ በሌላ ሰዎችንም አላቃቸውም እኮ እነዛን ሰዎች አላቃቸውም። እንደዚህ የነሱን ሀቅ ወስድባቸው የነበሩትን ሰዎች አላቃቸውም ልመልስ ብልም ማለት ነው። እሺ ሰማሁ። እና ይሄ እንዴት ነው ማድረግ የምችለው ወደፊት? በቻልከው አቅም ሰደቃ ማለት ነው። ሰው መመለስ የማይችል ገንዘብ ካለችን ካላወቀ ሙሉውን ማለት እኔ ያሰብኩትን ሙሉውን ነው መመለስ የምችለው። ያንን የኔ አሁን ያመንኩበትን ሙሉውን ነው ሰደቃ ማድረግ የምችለው። ከሌለህ በቻልከው አቅም እሺ፣ የሚረብሽ ድምፅ አለ ካጠገብ ከሌለህ በቻልከው አቅም። እሺ ክርስቲያን ልጆች ገብተዋል መሰለኝ። እህት መወዳለች፣ እህት ጃስሚን አለች፣ ፋሩቅ አሉ፣ ጃለ በጣም ጀግና የሆኑ የነዚህ ልጆች ናቸው። አስተናግዷቸው። ባረከላሁ ፊኩም። ከላይ የክርስቲያን እምነት ተከታይ ወገኖች ገብተዋል። እሺ መወዳለሽ መወዳ ጃስሚን ያ ፋሩቅ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥሉ። ታም አልሐምዱሊላህ ኢንሻአላህ። እሺ ፋሩቅ የሚመችህ ከሆነ ቀጥል። እኔ ቪዲዮ ምናምን ስለፖስተትኩኝ ሼር አድርጉ ለማለት ነው። ብዙ የሚመች ቦታ አይደለም። አይሽ ኦኬ እሺ ፈጣሪን አለሽ? ፈጣሪን ምናምን የሚል አካውንት ሰላም ብያለሁ። ፈጣሪ ኦኬ አይ ቲንክ ፈጣሪ ማን የለችም። ኦኬ ጋድ አይ ኖ አለሽ? ጋድ ኢዝ ምናምን የሚለው አካውንት አለሽ? አሎ ቤታችን ሻሎም የጌታዬ ሰላም ጥራት እናንተ ይሁን። አሜን ብለናል። ኦኬ እንዴት ነሽ ጋድ? መጀመሪያ ግን ስምሽን ብናገኝ አሪፍ ነው። ሩሃማ ማን ማናሽኝ? ሩሃማ ኦኬ ሩሃማ መጽሐፍ ቅዱስ ተበርዟበሽ ታምኛለሽ? ሩሃማ ማን አልተበረዘም አይደል? መጽሐፍ ቅዱስ ሩሃማ ግን መጀመሪያ ብርዘት የሚባል ነገር ምን ማለት ነው? እስቲ አስረዳኝ። ይሄን ነገር አስረጅኝ። ነው ተበርዟል የሚለው ጋር ከገመታችን በፊት ነው። ምን ማለት ነው ብርዘት ማለት? ብርዘትማ ትክክለኛ የሆነና ያልሆነ መጨመር ማለት ነው። አሁን እናንተ ከምትቀበሉት ከኛ አለ ማለት ተቀበሉት ነገር አለ፣ ግን አልተበረዘ መጽሐፍ ቅዱስ ተበርዞ ካልከ ደግሞ ማሳየት ይችላል። መበረዝ ብሎ ማለት ነው። አንድ ሐሳብ እኔ ከዛ በፊት ይቅርታ፣ ከዛ በፊት ኢየሱስ ሲናገር ሰምቻለሁ። ጌታ ማለት ለሌሎችም ጌቶች ተብሎ ብሎ ሲናገር ሰምቻለሁ። በደንብ ቆይ ችግር የለውም። እሱ ጋር ስለቀጥልልህ ጌትነት ላይ እሺ፣ እሱ ላይ አንድ ሐሳብ ልስጥሽና ከዛ በኋላ ሌሎች ጋር በዚህ ድረስ እንቀጥላለን። ኤኒዌይስ
እሺ ጌታ የሚባለው ግን መጀመሪያ እኔ በዛ ነው የገባሁት ስለ ጌታና ከዛ አንተ ደግሞ ስለመበረዝ ትነግረኛለህ። እኔ አልተበረዘም እላለሁ፣ አንተ ደግሞ ተበርዘ ከሆነ ትነግረኛለህ። ኦኬ ያለው ግን ስለ ጌትነት ያለው ኦኬ እሺ ጌትነት ሲባል ጋዲስ ምናምን የሚለው አካውንት ሩሃማ ነካሽኝና ሩሃማ መሰለሽ ጌትነት ሲባል በመጽሐፍ ቅዱስ መሰረት ማለት ነው። በመጽሐፍ ቅዱስ መሰረት ጌትነት ይሄ መለኮታዊ ባህራዊ ጌትነት ብቻ አይደለም፣ የባህሪ ጌትነት ብቻ አይደለም ያለው፣ ይሄ ኦንቶሎጂካል የሆነ ጌትነት ብቻ አይደለም ያለው። እሺ ጌትነት ሲባል ያለው የባህሪም አለ፣ ፋንክሽናልም ደግሞ አለ፣ የግብርም ጌትነት አለ። ለምሳሌ ቅድም የጠቀሰው አለ እሱ ኦሪት ዘፍጥረት ምዕራፍ 49 ቁጥር ምዕራፍ 45 ቁጥር 9 ላይ አለ። እሱን አቋይ እሱን ልከታተልሽና አይ ቲንክ ሰፊ ላይ ነው ብያስባለሁና ጌታ ማለት ምን ማለት ነው? ታቆይ ልፈተል ጌታ ማለት አለቃ የሚለውን ቃል ተክቶ ይመጣል። አክቹሊ አንደኛው ደግሞ የላንጋው ትርጉሙ ቆይ ካሜራ ልክፈትልሽና አስረዳሽ፣ በማስረጃ አስረዳሽ። ያው ጌትነት ሲባል ሁለት አይነት ትርጉሞችን ይዞ ይመጣል። እሺ የመጀመሪያው ምንድነው? ኦንቶሎጂካል ጌትነት አለ፣ ባህሪያዊ ጌትነት አለ። ሌላኛው ደግሞ ፋንክሽናል ጌትነት አለ፣ የግብር ጌትነት አለ። ለምሳሌ ፋንክሽናል ጋር እንየው። ፋንክሽናልን ስናየው የኦሪት ዘፍጥረት ጋር እንሄዳለን። ለምሳሌ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስንሄድ ዮሴፍ ጌታ ተብሎ እናያለን። ለምሳሌ አክራው ምን ብሎ ይናገራል? አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅህ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። አይሾ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። ማን ይሄን ነገር ቢናገረው? ሩሃማ ዮሴፍ ነው አይደል የሚናገረው? እሺ አንተ ቀጥልና እኔ ደግሞ ሐሳቤን እሰጣለሁ። አዎ አውቃለሁ፣ ይሄንን አንብቤዋለሁ እኔ። ዮሴፍ ብቻ ሳይሆን አብርሃም ራሱ ጌታ ተብሎ ተጠርቷል። ያ አይሸስ ሌሎችም ጌታዎች ብዙ እንዳለ አውቃለሁ። ጌታ እና አብርሃም እና ዮሴፍ ጌታ ሲባሉና አምላክ ናቸው ማለት ነው ሩሃማ? ኦኬ አይደለም። ወንድሜ ይኸውልህ እኔ ልናገር። እሺ ሰኪ አመሰግናለሁ። አሁን እንትና የነገርከኝ ዮሴፍ ነው። ዮሴፍ ጌታ ተብለዋል። እንዲህ ደግሞ አብርሃም ራሱ ሚስቱ ጌታ ብላ ጠራው ነበር። ገባ አይደል? አንደኛ ጌታ ማለት በላይ ያለ የሚከበር ኃላፊነት የለው ሌሎች ምታዘለ ስልጣን ያለው ማለት ነው አይደል? ስለዚህ ሳራ ለምሳሌ አሁን እኔ ቢሄድ ለአብርሃም ማን ብላ ጠራው ነበር? ዘፍጥረት ሄደን ስናይ ጌታ አይደል? ጌታ ብላ ጠራው ነበር። ኦኬ ለዮሴፍ ራሱ ዮሴፍ ሲናገር በግብጽ ጌታ አድርጎ እንደሾመው ይናገራል አይደል? ትክክል። ነገር ግን ማለት ነው የኢየሱስ ክርስቶስ ጌትነት ከዚህ የተለየ ነው። አሁን መጽሐፍ ቅዱስ አሁን ገብተን ስናይ ምንድነው የሚለው? ብዙ ጌቶች አሉ ብሎ መጽሐፍ ቅዱስ ይናገርናል። ነገር ግን የክርስቶስ ጌትነት ደግሞ የተለየ ነው። ለምሳሌ አንደኛ ቆሮንቶስ 8:6 ስትሄድ አንድ ጌታ ኢየሱስ ክርስቶስ እንደሆነ ይናገርናል። እንዲህ ደግሞ ኤፌሶን 4:5 ደግሞ አንድ ጌታ፣ አንድ ጥምቀት፣ አንድ ሃይማኖት ይላል። ሐዋርያት ሥራ 10:36 ራሱን ሄድ የሁሉም ጌታ እንደሆነ ክርስቶስ ኢየሱስ ይናገራል። ስለዚህ ምንድነው የዮሴፍና የአብርሃም ጌትነት እንዴት ነው ብለን ስናይ የአብርሃም ጌትነት ምንድነው? በሳራ ነው ጌታው አይሆነ። በሳራና ከአብርሃም በታች ያሉ ሁላቸው ጌታቸው ነው ማለት ነው። ዮሴፍ ደግሞ ስንሄድ ከዮሴፍ በታች ያሉ ሁሉም ዮሴፍ ለነሱ ጌታቸው ነው። የክርስቶስ ጌትነት ግን አምላካው ጌትነት ነው ማለት ነው። አምላካው ጌትነት ነው። ምን ማለት ነው? አምላካው ጌትነት ነው። ዮሐንስ ወንጌል 20:28 ስንሄድ ሲናገረው ቶማስ ምን ይላል? ጌታዬና አምላኬ ብሎ ሲናገረው እናያለን። እንዲህ ደግሞ አንደኛ ቆሮንቶስ 2:8 ደግሞ የክብር ጌታ ብሎ ሲጠራው እናያለን። ስለዚህ የክርስቶስ ጌትነት አምላካው ጌትነት እንጂ እንደ አብርሃም እና እንደ ዮሴፍ እንዳልሆነ መጽሐፍ ቅዱስ ይነግረናል። ስለዚህ የክርስቶስ ጌትነት አምላካው ነው። የነሱ ግን ከነሱ በታች ያሉ ነው። ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። እነሱ ግን ከነሱ በታች ያለ ብቻ ነው ጌታ የሆነ። ኢየሱስ ክርስቶስ ጌታ ነው። ቀጥል። እሺ ጎበዝ፣ በጣም እናመሰግናለን። አሁን ሩሃማዬ አሁን እኛ በደንብ አዳምጠናል አይደል? እኔ አሁን ደግሞ እኔ ማውርቻለሁ፣ አንቺ ማውርቻለሁ። ግን አሁን ደግሞ ሚትሽን አንሺና የሆነ ጥያቄ ልጠይቅሽ ሩሃማ። ሚትሽን አንሺ። የእነ አብርሃም ጌትነትና የኢየሱስ ጌትነት ምንድነው የሚያለያያቸው አልሽኝ ሩሃማ? እስቲ አንድ ይሄን ንገሪኝ። አንድ አጭር ማብራሪያሽ፣ እንደ ቅድሙ እንዳታወሪ፣ አጭር ማብራሪያ። የእነ አብርሃም ምንድነው? እሺ የአብርሃም ጌትነት አሁን በሽሞት ኦኬ በሽሞት እንሄድበታለን እኮ እያልኩ ነኝ። ስለ ሽሞት እንሄዳለን። እንዴት አሁን አንተ እያልከኝ የአብርሃም ሽሞትና የክርስቶስ ሽሞት አንድ ነው ብለህ ልትናገሪ ነው? ግን እኔ ሽሞት ሳይሆን የነገርኩህ አሁን ያለው አብርሃም ጌታ ነው። ጌታ የሆነ በሳራ ብቻ ነው ጌታ የሆነ። ከሱ በታች ያለው ጌታቸው ነው። ኦኬ እሺ። ስለዚህ ቆይ ይሄን ነገር ያዡ። ይሄን ውስን ጌትነት ነው እያልሽኝ ያለሽው። ምን እናደርጋለን?
የሐዋርያት ሥራ ምዕራፍ 2 ቁጥር 36 ጋር እንሄዳለን። አሁን ሊስንቱ የሚቀድስ ካሁን የሰበክሽው ነገር ነው እንግዲህ ይሄ ነገር የሚወድምብሽና እንዲህ ብሎ ይናገራል። ቁጥር 36 ላይ አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስ ክርስቶስ አለ። ኦኬ ኢየሱስን ማለት ነው እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ክርስቶስን ጌታ ያደረገው ማን ነው? ሩሃማ ኢየሱስ እግዚአብሔር እሱን ይሄድበታል። እንደዚህ ብለህ ከጠየቀን ለምን ነው ስልጣን ሰጠው ካልከኝ በዛ ነገር አለው። የትኛው እግዚአብሔር ነው ጌታ ያደረገው? ኢየሱስን እግዚአብሔር አብ ሶ አሁን ደግሞ ምን ያደርጋል? ይሄ ደሴም አውድ ደግሞ ከዛ በኋላ ይሄን እንይዝና ከዛ በኋላ ወደ አባቶች ደግሞ ፍቺ እንሄዳለን። እሺ ሩሃማ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ጋር ደግሞ ደሴም አውድ ምንም አይለያይም። ያው አሁንም ፍጥናችሁ እኮ በዚህ ሄደ። አሁን አንተ ካነበብክልኝ ልመልስልህ እኔ አሁን አንተ ያነበብክልኝን ልመልስልህ እኔ አረቁሽ አንድ አሁን ሩሃማ እኮ ሰማሁሽ እኮ አሁን ደግሞ አፊ ላይ የቆምሽ ከሆነማ መረዳት አልፈለግሽም ማለት ነው ብዬ ነው የምወስደው እንደነከተይሽ ማለት ሶ ምንድነው የሚለው ልጅ ዮሴፍ የሚለው ነገር ይሄ ነው። እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ ይላል። ሶ የግብጽ ምድር ጌታ ዮሴፍ ነው ማለት ነው። according to this verse ዮሴፍ ነው ማለት ነው የግብጽ ምድር ሁሉ ጌታ according to this verse። እንደው ለስፔሲፊክ ነው ሰላሽኝ አንቺ ራስሽ ማለት ለስፔሲፊክ ቦታ ስለሆነ ችግር የለውም ሰላሽ according to your judgment። ሶ ዮሴፍም ለውስን ቦታ ላይ ጌታ ነው ማለት ነው። በቃ ዮሴፍም ይመለክ ነበር ማለት ነው። ለግብጽ ተቀላላ ጌታ ስለነበረ ዮሴፍ አሁን እስቲ ለምን ይመለካል? ጌታ ከሆነ ዮሴፍ አይ ጌትነቱ የባህሪ ጌትነት አይደለም የግብር ነው። ለምን? ምክንያቱም እግዚአብሔር ነው የሾመውና ማንን? ዮሴፍን ደሴም አውድ ነው ያላቸው። ሶ እዛች ጋም የሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይም ኢየሱስ ጌታ ቢባል ምን ቢባል ጌትነቱ የሹመት ነው። ኦኬ የኢየሱስ ጌትነት ምንድነው? የሹመት ነው። እና ደግሞ ዮሐንስ ወንጌል ምዕራፍ 20 ቁጥር 8 ጠቅሻለሁ። ለምሳሌ ቶማስ ጌታዬ አምላኬ የሚለው ጌታዬ አምላኬ የሚለው ኢየሱስ አይደለም። አምላኬ የሚለው አብን ነው። ለዚህ ምን ማስረጃ? በጣም ብዙ ማስረጃዎች አሉኝ። ኢቭን ግራማቲካል አርጊውመንት አምጥቼ ማሳመን እችላለሁ አምላኬ ያለው አብን መሆኑ ማለት ነው። ግን አሁን ጥያቄያችን ምንድነው? ጋዲስ ምናምን ነገር ሌላውን ታዩና እዛው ሐዋርያ ሥራ ጋር እንመለሳለን። ያው ሐዋርያ ሥራ ጋር ኦሪት ዘፍጥረት ምዕራፍ 5 ቁጥር 9 እና ሐዋርያ ሥራ ምዕራፍ 2 ቁጥር 36 ነው ኮምፔር የምታደርግልን። እሺ የሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስ ክርስቶስ ጌታ የተባለው ተደርጎ ነው እያለ ይናገራል። ስለዚህ የዮሴፍም ጌታ የተባለው ምን ተብሎ ነው? ተደርጎ ነው። ስለዚህ የዮሴፍና የኢየሱስ ጌትነት ምንድነው የሚያያያቸው? ይሄን ጥያቄ መልሽና ከዛ በኋላ እንቀጥላለን ወደ ሌሎቹ። ኦኬ ይሄንን ከሆነ ኢየሱስ ክርስቶስ ጌታ ነው የሁሉም ጌታ እንደሆነ ነግሬሃለሁ። አንተ ደግሞ ከዮሴፍ ጋር እኩል ያደረከው ነው። በጭራሽ ይሄ ደግሞ አይደለም ማለት ነው። አንደኛ ነገር የጌታ የኢየሱስ ክርስቶስ አምላካው ጌትነት ነው ነግሬሃለሁ። አምላካው ጌትነት ነው። አሁን ሐዋርያት ሥራ 10:36 ስንሄድ ምንድነው የሚለው? የሁሉም ጌታ እንደሆነ ይናገራል። አንተ ግን እግዚአብሔር ስለሰጠው ነው። ይቅርታ እኔ ጋር ድምጽ አለ። እግዚአብሔር ነው የሰጠው አልከኝ። ሲጀመር ጌታ ኢየሱስ ክርስቶስ የመጣ እኮ ራሱን ለማሳየት አይደለም የመጣ አይደል? ማቴዎስ 20:28 ስንሄድ እሱ የመጣ እኛን ሊበጅ እንደሆነ ይነግረናል። ራሱን ለማሳየት አይደለም የመጣ። ክርስቶስ ኢየሱስ ወደ ምድር የመጣ ራሱን ለማሳየት አይደለም። ኦኬ እናገሪያ እንዴ አንተ የተናገርከ ነበርኩ። አንዴ ልናገር አንዴ ልናገር እንዴ ጥያቄ የምልስኩት ነው። አንዴ እንዴ ደገሚ ልንኩት ጥያቄ እኮ አንተ ራስህ እኮ እኔ ሚት አድርጌልህ ነበርኩ። ለምን እንዴ ጥያቄ እንደገሚ ነው አልኩሽ። ሩሃማ ምን ጥያቄ እንደገሚ እኮ ነው አልኩሽ። ጥያቄ ካልመለስሽማ ቆርጥሻለሁ። እንዴ ነው ማለቆርጠው? ጥያቄን ስተሽ እኮ ይሄድሽ ነው ያለሽ። ሌላ ሰው እኮ ጥያቄ እኮ የምልስኩ አንተ እኮ ለምንድን ነው ስልጣን ሰጠው ያልከኝ ነው አይደል? ስልጣን ሰጠው ለምን ያልከኝ ነው አይደል? አላልኩም። ጥያቄ ሲጀመር ደግሞ ኢየሱስ ክርስቶስ ስልጣን ተሰጠው ብል ክሌም ነው ጥያቄ አይሆንም። እሺ ክሌምና ጥያቄ ለይ። ጥያቄ ነው የጠየኩሽ። ምን አይነት ጥያቄ ጠየኩሽ? ጥያቄ ስትነግሪኝ ከዛ በኋላ ሚታርግጭ ይቀመጣል። እሺ ቶሎ ጥያቄ ነገሪ ሩሃማ። እሺ ድገመልኝ። አላሁ አክበር። ጥያቄን ሳሰሚ ነው እንዴ? ሁሉ ችግር የለውም ነበርኩ። አንተ እኮ ጌታ አድርጎ አስነሳው ብለህ እኮ የኢየሱስና የክርስቶስ ምን ልዩነት አለው? ጌትነት አላልከኝም እንዴ? እንደዚህ እኮ ያልከኝ ልድገምልሽ። ጥያቄን በደንብ ልድገምልሽ። በደንብ አብራርቼ ልድገምልሽ ጥያቄውን። ኢየሱስ ክርስቶስ ጌታ ነው አልሽኝ። ጌትነቱ ደግሞ ኦኬ ፋንክሽናል ሳይሆን ወይ ግብር ሳይሆን የባህሪ ጌትነት ነው ኢየሱስ ክርስቶስ ያለው አልሽኝ። ምንድነው ማስረጃሽ ስልሽ የማቴዎስ የሐዋርያት ሥራ ምዕራፍ 10 ቁጥር 36 ላይ ጠቅሰሻል። ኦኬ የሁሉም ጌታ የተባሉ እነዚህ ቨርሶች ጠቅሰሽ ነበርና እነሱን ያሻቸው። ኦኬ ኢየሱስ ክርስቶስ ጌታ መባሉ ስቲል አምላክ የሚያደርገው ከሆነ ጌትነቱ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እንደሰጠው ይናገራል የሱን ጌትነት። በሴም ቨርስ ደግሞ የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ለዮሴፍም ልክ እንደዚሁ
እግዚአብሔር ጌታ እንዳደረገው ይናገራል። የዮሴፍና የኢየሱስ ክርስቶስ ጌትነት በእነዚህ ጥቅሶች ላይ በደንብ አስተውይ። በእነዚህ ጥቅሶች ላይ ምንድነው ልዩነቱ? በሐዋርያት ሥራ ምዕራፍ ቁጥር 26 እና በኦሪት ዘፍጥረት ምዕራፍ 5 ቁጥር 9 ላይ ምንድነው ልዩነታቸው ነው? ይሄን አስረጂ። ሌላ ቦታ ካትጂ ኢየሱስ ክርስቶስ ጌታ ተብሏል ወይ ብለሽ ሌላ ቦታ እኮ እሺ፣ ሌላ ቦታ እኮ እኔ እኮ አሁን ገብቶኛል፣ ሐሳብ እኮ ገብቶኛል። አንዴ ልጨርስና ታወራለሽ። ኢየሱስ የሁሉም ጌታ ነው ወይ ብለሽ ኢየሱስ የሁሉም ጌታ ነው ወይ ብዬ ብጠይቅሽ መልስሽ የሚሆነው አዎ ብለሽ ታስረጂ ነበር። ጥያቄ ግን ይሄ ቨርስ የኢየሱስን ጌትነት ሙሉ ነው ውድ የሚያደርገው። ለምን? ቢካዝ እግዚአብሔር ሰጠው ብሎ ስለሚያወራ። ስለዚህ ጥያቄ ምንድነው? አሁንም እስቲ በደንብ አዳምጪኝ ጋድ ምናምን አሚን ሩሃማ። እዚህ ቨርስ ላይ እግዚአብሔር ከሰጠው የኢየሱስ ጌትነት ለየት የሚያደርገው በምንድነው ነው? ከዮሴፍ according to this verse በደንብ አስተውለሽ መልሽልኝ እሺ፣ እንጂ ኢየሱስ ጌታ ነው ወይ አብይ አልጠይቅኩሽም። ይሄን ጥያቄ አትመልሽልኝ። ሌላ ቦታ ጋር አትጂ። ጎ ሄድ ቀጥይ። ኦኬ፣ ልዩነቱ እኮ እየነገርኩ ነው። ልዩነቱ አሁን አንተ እግዚአብሔር ለሙሴም ለዮሴፍም እግዚአብሔር እንደዚህ ካደረገው ለጌታም እንደ ኢየሱስ ክርስቶስ እንደዚህ ካደረገው ልዩነቱ ምንድነው? ዲፈረንት አለው ወይ የለውም ያልከኝ ነው አይደል? ይሄ ነው ጥያቄ። እኔ መጀመሪያ እኮ ራሱ ገብቶኛል ጥያቄ። according to this verse አንቺ እግዚአብሔር ነው የሰጠው ያልከኝ እኮ ነው። እግዚአብሔር የሰጠው ካልከኝ እኮ እኔ እኮ አው ያልኩ እኮ ነው። እግዚአብሔር ነው የሰጠው፣ ነገር ግን የኢየሱስ ክርስቶስ አምላካው ጌትነት ነው ያልኩ እኮ ነው። አንተ እኮ ለሁለቱ ከተሰጠው ምንድነው ልዩነቱ ያልከኝ እኮ ነው። የክርስቶስ ጌትነት አምላካው ጌትነት ነው። አረ ሩሃማ ወላሂ ነው መሰሩ ሩሃማ አንዴ ቄታ ተከ አሁን ገና በስተክል መለሽ፣ ግን you make foul ትልቅ ፋውል ነው የሰራሽው እዚህ ጋር። አይ ቲንክ አሁን ኦርቶዶክስ ሆነስ ጥምቀት ግቢ ተጠመቂ ምናምን፣ ፕሮቴስታንት ከሆነስ ንስሐ ግቢ ግዴታሽ ነው። ለምን? የኢየሱስ ጌትነት የባህሪ ጌትነቱ እንኳን ቢሆን ተሽሞ ነው ያልሽ ነው ያለሽው። ኦኬ፣ ይሄ ደግሞ ማለት ተሽሞ አላልኩም። አምላክ አይሸሙም፣ አምላክ አይሸሙም፣ አልተሸሙም። አምላክ አይሸሙም። አምላክ ላውራ። ኦኬ፣ ኢየሱስ ጌታ ያልነበረበት ጊዜ አለ። ለምን? ምክንያቱም እግዚአብሔር አደረገው ስለሚል። አደረገው ማለት ነው። እንደዚህ አላልኩም። አንተ እየሰማኝ እንደዛ አላልኩም። ኢየሱስ ክርስቶስ እኮ ከአብ ጋር እኩል እንደሆነ እኮ ይናገራል አይደል? ከአብ ጋር እኩል ነው አይደል? ሌላ ጥቅስ ጋር ትጂ ቆይ ሩሃማ፣ ሌላ ጥቅስ ጋር እኮ ሂጂ አላልኩሽም። እዚህ ጥቅስ ላይ ነው እያወራን ያለው። እዚህ ጥቅስ ላይ according to this verse ነው። ሌላው ጋር እንሄዳለን፣ ችግር የለውም። አሁን እኔና አባ አንድ ነን ይላል። ለምሳሌ ዮሐንስ 10:30 ላይ እኔና ያበና ጌላ ኢየሱስ ክርስቶስ ኦኬ ቅድም ጠቅሳቸው ደግሞ አሉ ቶማስ ጌታ አምላክ፣ እነሱ አልጠቀስኳቸውም። according to this verse ነው እያወራ ያሉት። በዚህ ጥቅስ መሰረት ነው እያወራ ያሉት። ኦኬ፣ አንቺ ምን አልሽ? ሊትራሊ ያልሽው ልድገመው፣ ከዛ በኋላ ታርሚኛለሽ። ምንድነው ያልሽው? ቀጥታ የኢየሱስ የባህሪ ጌትነቱን ያልሽው። አክቹሊ በነገራችን ላይ ትልቅ ፎን ይሰራሽው። ይሄ የማን እምነት መሰለሽ? እንደዚህ አይነት እምነት ይሄ የተርቱሊያን እምነት ነው። እሺ፣ በጣም ትልቅ የሆነ እምነት፣ ስተተኛ የሆነ እምነት ነው። የኢየሱስ የባህሪ ጌትነቱ እንኳን የሹመት ጌትነት ነው። የባህሪ ጌትነቱ እንኳን ይሄ ምን ማለት ነው መሰላችሁ? ያ ጀማ ኢየሱስ አምላክ ያልነበረበት ጊዜ ነበረ እንደማለት ነው። ከጊዜ በኋላ ነው አምላክ የሆነው። ማን ነው ነገር የሚያምነው? ተርቱሊያን ነው እንደዚህ ብሎ የሚያምነው። ኤግዚት ያላደረገበት ጊዜ ነበረ ኢየሱስ። እንደዚህ አላልኩም፣ እንደዛ በኋላ ነው ኤግዚት አደረገው ያልሽ ነው ያለሽው። ጥቅሱ እንደዛ ነው የሚለው በባህሪ ከወሰድነው ማለት ነው። ሩሃማ ቀጥሽ፣ ያው አንቺ ያልሽውን ድጋሚ ድገምሽ። ያው ሚተር የክርስቶስ ጌትነት አምላካው ጌትነት ነው። ኦኬ፣ ይሄ ጥቅስ ምንድነው የሚያወራው? ይሄ ጥቅስ ምንድነው የሚያወራው? ሩሃማ ደግሞ በጣም ነው በጣም ቤተሰብ አሚን ፋሚሊ ጋር ያለሽው ነው። ድምጽ ይረብሻል። አላኩል ይላል ወይስ ይስተካከል ትመጫለሽ? ሩሃማ እንደዛ ይሻላል። ኦኬ እሺ፣ ፈጣሪን እቀጥላለሁ። አይ ችግር የለም። እስከዛ ድረስ አንቺ በደንብ ተረጋግተሽ አስቢ። ግን ያጀማ ምን እንዳለች በጣም ላስረዳችሁ። ምን እንዳለች ማለት ነው ልጅቷ እዚህ ጋር እግዚአብሔር ጌታም ክርስቶስም አደረገው ሲል፣ አዎ እግዚአብሔር ጌታ አርግቶታል። ግን የኢየሱስ ጌትነት ግን አለች ከሌሎቹ ይለያል። እንዴት? ኢየሱስ የሁሉም አምላክ ስለሆነ የሁሉም ጌታ ስለሆነ አለችኝ። ኦኬ አልኳት። ግን ያ የሁሉም ጌትነቱ የራሱ የባህሪው ነው ወይስ ተደርጎ ነው አልኳት። ተደርጎ ነው አለችኝ። በማን? በእግዚአብሔር አብ። የምን ማለት ነው መሰላችሁ? ኢየሱስ ጌታ ያልተደረገበት ጊዜ ነበር እንደማለት ነው። ይሄ ደግሞ ሊትራሊ 100% ምንፍቅና ነው። በኦርቶዶክስም ሆነ በፕሮቴስታንትም ሆነ ትልቅ ምንፍቅና ነው። እኔ ተሰጠው አላልኩም፣ አምላካው ጌትነት ነው ያልኩ። አሁን ስማኝ አንተ ምንድነው ቅድም እንደዛላሽ ነው የክርስቶስ የኢየሱስ ክርስቶስ አምላካው ጌትነት ነው ያልኩ ነው። አምላካው ጌትነት ነው። ጌታ ኢየሱስ ክርስቶስ የመጣ ደግሞ እኛን ለማዳን ነው። ዝቅ አረገ፣ ራሱን አዋረደ ይላል መጽሐፍ ቅዱስ እኮ። እሺ እኔ ልናገር አንተ ይቃሽ ትፈቅድልኛለህ?
እግዚአብሔር ጌታም ክርስቶስም አደረገ ይላልና ጌትነቱ ከማን ከምንድን ነው የመጣው? እግዚአብሔር ነው የሰጠው አይደል? የጌታ ኢየሱስ ክርስቶስ አምላካዊ ጌትነት ነው። ጌታ ኢየሱስ ጀመር ወደ ምድር የመጣ ለምንድን ነው የመጣ? እኛን ለማዳን እንደሆነ ማቴዎስ 20:28 ይናገራል። ሩሃማ እኮ ሰበክኝ እኮ አላልኩሽም እኮ ጥያቄ ጠይቁሽ እኮ ሩሃማ ምንድን ነው የምትናገር ያለሽው? ግራ ይገባኝ ነው። ቆይ መጀመሪያ ላይ ነዛሽ፣ አሁን ደግሞ አላልኩም ያልሽ የካድሽ ነው ያለሽውና ይሄ ደግሞ ጥሩ አይደለም። ካልተማመነን ወይ ልጻፍ ነው ኖት ይዤ ልጻፍ ነው እንድትተማመኑ እንደዛ ማለት አላልኩም የክርስቶስ ኢየሱስ አምላክ ኩስማኛው የክርስቶስ ኢየሱስ አምላክነት አምላካዊነት አምላካዊ ጌትነት ነው። እነሱ ግን ከነሱ በታች ያሉ ብቻ ነው ጌታ የሆነው ማለት ነው። ገባህ አይደል? ጌታ ኢየሱስ ክርስቶስ ግን የዓለም ሁሉ ጌታ ነው። የሁሉም ጌታ ብሎ ይጠራዋል መጽሐፍ ቅዱስ። ገባ? እሺ ችግር የለም። ቆይ ሩሃማ አሁን ትንሽ አክቲንግ ባክግራውንድ ስላለኝ ተረድፈው ስለማስብ ማለት ነው እኔን ጥያቄ መልሽልኝ። እሺ ኦኬ ኢየሱስ ጌታ ነው አይደለም ሩሃማ? አዎ ጌታ ነው። እሺ የኢየሱስ ጌትነት ተደራጊ ነው አይደለም? ተደርጎ ነው አይደለም? ጌታ የሆነው ተደርጎ ነው ወይስ አይደለም? ጌታ የሆነው ኢየሱስ አምላክ ነው። ተደርጎ አይደለም። ተደርጎ የሚለው እኮ እሱ ራሱን ዝቅ ስላደረገ ነው እንጂ ተደርጎ አይደለም። በቃ ይሄ አልቀበለው። እኔ አብ ጋር እኩል ነው፣ አምላክ ነው። ስለዚህ ዋሽቷል ማለት ነው። የሐዋርያት ሥራ ዋሽቷል ማለት ነው። ዋሽቷል አላልኩም ነው። አልዋሽም። እግዚአብሔር ጌታም ክርስቶስም እንዳደረገው ይላል የሐዋርያት ሥራ። ሩሃማ ይሄ ስህተት ነው ወይ ደግሞ አንቺ ወስደሻል ማለት ነው? እሺ እንቀበል። ኦኬ በጣም ልጅቷ አይ ቲንክ ጭንቀት ላይ ነው የምታወራኝ ያለችውና ኤኒዌይስ በጣም ሲመችሽ እናወራለን። ኦኬ ቢላድስ ምናምን ነገር አለ ወይ ደግሞ አለሽ ወገናችን? ሰላም አለ አልሐምዱሊላህ። ኦኬ እንዴት ነህ ቢላድ? ደህና እግዚአብሔር ይመስገን። እንዴት አመሻችሁ? እሺ በዚህ ጥያቄ መልስ አለ? ኦኬ ከዛ በፊት ግን ቅድም ካነሳው ኮንቴክስት ማለት ከቅድም ኮንሴፕት ላይ ማለት የዮሐንስ ወንጌል ምዕራፍ 20 ከቁጥር 28 ላይ ያለው ለኢየሱስ አይደለም ስትል ሰምቻለሁ። ያለ ኢየሱስ ነው አንተ ለእግዚአብሔር ነው ስትል ሰምቻለሁ። ያ ጥቅስ ቶማስ ጌታዬና አምላኬ ያለው ክርስቶስ ነው እንጂ ከዛ ላይ እግዚአብሔር አብና አይደለም። ጌታዬና አምላኬ ብሎ እየተናገረ ያለው ክርስቶስ ነው። አውጥተን ማየት እንችላለን ጥቅሱ። ያ ቆይ እሺ ወደ ሰው ከቤታችን በፊት እሱ ጋር እንሄዳለን። ችግር የለውም። መጀመሪያ እዚህ ጋር እንታመን። ይሄ አይደለም አንተ በሚመቸው ነገር እየሄድክ ነው አይደለም። እኔ አይ ቢላደር እንደዚህ ያው ስነ ስርዓት ከሌላችሁ በጣም ችግር ነው። ኦኬ ስነ ስርዓት ሊኖራችሁ ይገባል። ከገባችሁ በኋላ መጀመሪያ እዚህ ጥቅስ ላይ እንታመን። አረ አንተ አዳምጠኝ ፕሊስ። ምን ነው አፌራ አትቆምብኝ። ምን ነው ቢላደን ስነ ስርዓት ይኖር እንጂ። ኦኬ እዚህ ላይ ጥቅስ እኔና ሩሃማ እዚህ ጥቅስ ላይ ወርተናል። ይሄ ጥቅስ ኢየሱስ ጌትነቱ የባህር አይደለም የግብር ነው የምትል ከሆነ ወይ ይሄ ጥቅስ አልችለውም ብለህ የምትል ከሆነ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ጋር እንሄዳለን። ቶማስ ጌታዬም አምላኬም ያለው ላይ ማለት ከዛ በደንብ አሳያለሁ። አምላኬ ያለው እግዚአብሔር አብ እንደመሆኑ ግራማቲካል አፕሮች ተጠቅሜ ኮንቴክስቹዋል አፕሮች ተጠቅሜ ያሳያለሁ። አምላኬ ያለው እግዚአብሔር አብ ለመሆኑ ግን መጀመሪያ የኢየሱስ ጌትነት የባህሪ ነው ወይስ የግብር? ማን ቢላድን ይሄን መልስ። ከዛ ወደዛ እንሄዳለን። ቀላል ነው ያኛው መልስ። ከሱ ላይ ክርስቶስ ማለት ነው ተሰጠኝ ምናምን እያለ የሚናገረው ከስጋው አንፃር ነው እንጂ ከአምላክነቱ አንፃር አይደል ብለን ነው። ማስረጃ አምጣ ቶሎ በል ማስረጃ አምጣ። ከስጋው አንፃር እኔ ከቤተክርስቲያን አባቶች ይሄን የተናገረው በባህሪው እንደሆነ አሳያለሁ። አንተ ግን አይ በስጋው ነው ስላልክ ማስረጃ ትመጣለህ። ቶሎ በል ማስረጃ ክፍት አስፉት ሞዴሬተር ማስረጃ አምጣ ቶሎ በል ቢላድ። እንግዲህ ቤተክርስቲያን አባቶች ይላል መጽሐፍ ቅዱስ ጥቅስ አመጣልሃለሁ። ይሄ ሁሉ ጥቅስ አመጣችልህ የስጋው ነው የምትል ከሆነ እንግዲያውስ ቀጥታ አንተ የምታመጣልኝ ጥቅስ ከአምላክነቱ ወይም ከባህሪው አንፃር የሚል ከሆነ እስኪ ያሳየኝ ወንድማችን። ከዚህ ወደ እኔ አንተ እኮ ነው ቆይ ቢላድን ክሌም አድርገሃል እኮ ምን የሚል ክሌም? የስጋው ነው ብለሃል እኮ። የስጋው ነው የሚለውን አምጣ ቶሎ በል። የለህም ከስጋው አንፃር ነው እኛ ከሰውነቱ አንፃር ነው እንጂ ከአምላክነቱ አንፃር ተሰጠኝ። ማስረጃ አምጣ። እሺ አንተ ማስረጃውን አንተ እስከሱ ላይ እየተናገረው አንተ እኔ ነኝ እንደ ከስጋው አንፃር ያልኩት ቢላድን። እኔ እኮ አይደለም ከስጋው አንፃር ያልኩት አንተ እኮ ነው ያልኩት። ኧረ አንተ ከአምላክነቱ አንፃር ነው ካልክ ማስረጃ ስጠኝ መጀመሪያ። እኔ እሺ ቆይ እታችን ማስረጃ ሰጥታለች። ቆይ አንዴ እኛንም አረብስሚላቆም ይልኛል። ሞዴሬተር ቆይ አንዴ ሞዴሬተር ከቤታችሁ እኮ ነው የመጣ ነው። ከቤታችሁ ከቤታችሁ የመጣ ነው ወዳጅ ቢላድ ፕሊዝ። እሺ አንተ
ከአምላክነቱ አንጻር ነው ማስረጃ የለህ እኮ ሚውት አድርግ ልስጥ ማስረጃ አንተ ሚውት አድርግ። አላሁ አክበር። ምን ሆናችሁ ነው እንደዚህ የምትረበሹት? ቆይ መንፈስ ቅዱስ አብሯችሁ አይደለም ነው ንገሩኝ። ችግር የለብኝም ባይዘው። አይ አንዳንዴ እንደዚህ ትላላችሁ መንፈስ ቅዱስ አብሮኝ አይደለም ነገር ትላላችሁና አክቹሊ ግን ምን ሆናችሁ ነው እንደዚህ የምትረበሹት ነው? ኤኒዌይስ ጥያቄ ምንድነው? ቢላደን ማስረጃ አቅርብ አልከኝ። እኔ እኮ ማስረጃ አቅርብ የጠየቅኩ እኮ ቢላደን አልሰማኝም መሰለኝ። ማስረጃ ምንድነው? ኢየሱስ ክርስቶስ እግዚአብሔር ጌታ እንዳረገው እዚህ ጋር ተናግሯል አልኩ። የሐዋርያት ሥራ ምዕራፍ ቁጥር 36 አላሁ አክበር። ኦኬ አረ ሚውት አድርገው አንዴ። የሐዋርያት ሥራ ምዕራፍ ቁጥር 36 ተጠቅሼ የለ ጌታም ክርስቶስም አደረገው ስለሚል የኢየሱስ አረ በለው አረ ሚውት አድርገው ፕሊዝ። ምን ታችሁ ነው ክርስቲያኖች? ኦኬ ብቻ ግን እንደዛ ተረበሹ። እሺ ጌታም ክርስቶስም አደረገው ስለሚል ተጠቀስኩልህ የሐዋርያት ሥራ ምዕራፍ ቁጥር 36 ላይ። ስለዚህ ጌትነቱ የግብር ነው አልኩ። ማስረጃ ጠቅሼ የጠየቅኩ አይደለ? አንተ ደግሞ ምን አልከኝ? አይ ጌትነቱ እዚህ ጋር ጌታ ተደርጓል ሲል እኮ አልከኝ በስጋው ነው አልከኝ። ምን ታደርግልኛለህ አሁን? በስጋው ነው ያልከውን ማስረጃ ትከፍታለህ ማለት ነው። እንደዛ ብሎ ይፈታልህ አባት ከፍተህ ታሳየናለህ ማለት ነው። አይ የለም ማስረጃ የለኝም የምትል ከሆነ ደግሞ ሚውት ታደርግና እኔ በደንብ አስተምራለሁ። የለኝም የምትል ኦኬ እሺ አሁን አንተ አሁን ለምሳሌ እናንተ ቁርአን ተፍሲር አለ ብላችሁ ታምናላችሁ። የኛ መጽሐፍ ቅዱስ አንድምታ አለው። ጥቅሱን ንገረኝና ጥቅሱን ቸክ አድርጌ ልምጣ። እኔ ከሰውነቱ አንፃር እንደሆነ ማስረጃ አመጣለሁ። አንተ ደግሞ ከአምላክነቱ አንፃር ነው የተሰጠው የሚለውን ማስረጃ አሁን ከዚህ ላይ ታሳየኛለህ። ኦኬ አሁን ማስረጃ የለህም ማለት ነው። እሺ ችግር የለውም። ከሌለም ችግር የለውም። የሐዋርያት ሥራ እኔ ያመጣልሃል። እሺ ማስረጃ አመጣልሃል። ተሰጠኝ እያለች አንድ አምጣ ከሰውነቱ አንፃር ቢላደን ሺውንቶ አንድ አምጣ። አንድ በቂያችን ነው ለኛ ለሙስሊሞች። ሺቶ ይቅርብን። ሺውንቶ እሺ ጥቅሱ ንገረኝ። እሱን ጥቅሱ ንገረኝና አምጣ። የሐዋርያት ሥራ ምዕራፍ ጥቅሱን ሳታውቀው ነው ባላ ስጋ ነው የምትለው እንዴ? አረ ጭፍንነት አላህ። ጥቅሱን ሳታውቀው ነው ዝም ብለህ ነው የምታደርገው? ሰጠኝና ላንጣልህ፣ ተርጓሚውን ላንጣልህ። ሳታውቀው ነው እንዴ? ቆይ ስጋ ነው የምትለው? መረዳት አስፈልግ ሳዝናል። ኤኒዌይስ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው። ሌላ ጊዜ በቃል ሸምድረው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ነው ያለው። በቃል ሸምድረው ነው ተረሳው። እኔ ላሳየው አሁን ይሄ የክርስቶስ ፕሬግዚስታንስ እንደሌለው ከአባቶች በደንብ እያስረገጥኩ ላሳየና ሚታልታ አዳምጠኝ። እሺ ከዛ ጥቅስ ላይ ነው በዛ ጥቅስ ነው የምንወያየው ወዳጅ። ሌላ ጥቅስ እኮ ላሳየ ነው እኮ ኢየሱስ ታረ ኦኬ እሺ የሐዋርያት ሥራ ምዕራፍ 2 ቁጥር 36 እና አሳይ። ቢላደን ሚታርቅ ቆይ አታቆም። ጥቅሱንም ነግሬህ ነው ሳስረዳህ ደግሞ የሰማኝ አይደለም እና ይሄ በጣም ችግር ነው። እኔስ በደንብ ታዳምጠኛለህ። ሚታረግና ታዳምጠኛለህ። እሺ የመጀመሪያው የምንነሳው ከተርቱሊያን ነው። ተርቱሊያን ሂዝ ቸርች ፋዘር ጠርጡሊያን ነው የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እሱ እንግዲህ በመጽሐፉ ላይ ምን ብሎ ይናገራል? ከሱ ነው የምንነሳው። እንግዲህ የኢየሱስ ጌትነት ተደርጓል ሲባል አለ ወገናችን ማለት ነው ኢየሱስ የባህሪ ጌታ ነው ምናምን ያለ ሲናገር ስለነበረ ከነዚህ አባቶች አንዳንድ ማስረጃ ተሰጠ ነው። ከዛ በኋላ የሚቀጥል ይሆናል ማለት ነው። ኦኬ ተርቱሊያን እንዲህ ብሎ ይናገራል። ኦኬ ማስረጃውን ያውና ኦኬ እንግዲህ እነዚህ አባቶች ጠቅላላ የኢየሱስን እንትኑነት የመሰከሩ ናቸው። ግን እኔ አንድ ብቻ ነው የምሰጥህ አንተ አንዱ ብቻ ለአንተ ኢዛት ኢነፍ እና አንዱ ብቻ ከፍተህ እናይና ኢኖቬሽን አለ። ኦኬ ያው ነው። ኦኬ እንዲህ ብሎ ይናገራል ተርቱሊያን ማለት ነው። there were however time ኢየሱስም ሆነ ሲንም ኤግዚስት የሚያደርጉበት ጊዜ ነበር እያለ ይናገራል። ቆይ ቦታውን ቲንክ ቆይ ኦኬ just your martyr ያውና ኦኬ ያውና the reading of Tertullian volume 2 ላይ ነው የሚገኘው። ወደም ቢወሺ ቢላደን ጠርጡሊያን የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እንዲህ ብሎ ይናገራል። ኦኬ ከዚህ ልጀምርልህ በደንብ ትረዳኝ ማለት ነው። He is also ignorant of the last day and hour which is known to be the father only ያለ ይናገራል። መጀመሪያ ቢላደን ጠርጡሊያን የቤተክርስቲያን አባት ነው። ጥንታዊ የቤተክርስቲያን አባት ነውና እንዲህ ብሎ ይናገራል። ኦኬ ከዚህ ልጀምርልህ በደንብ ትረዳኝ ማለት ነው።
he is also ignorant of the last day and hour which is known to be the Father only እያለ ይናገራል። መጀመሪያ ላይቭ ሪስትሪክትድ እየሰጠኝ ነው ያለውና ኤኒዌይስ ሁሉን አዋቂ እንዳልሆነ ከተናገረ በኋላ ይናገራል። ኦኬ ያው ነው የጠርቱሊያን ጽሁፍ ነው ይሄ የጠርቱሊያን ጽሁፍ ነው። ቮሊዩም አለ እንዲህ ብሎ ይናገራል። because God is in like manner a father and he is also a judge, but he has not always been father and judge merely on the ground of his having always been God አለ። ከዛ ቀጥሎ ምን አለ? for he could not have been the father previous to the son nor a judge previous to the sin አለ። ከዛስ there was however a time when neither sin existed with him nor the son አለ። ምን አለ? there was however a time አንድ ጊዜ ነበረ እኮ። ምን አይነት ጊዜ? when neither sin existed with him ኃጢአትም ሆነ ወልድ ከእሱ ጋር ኤግዚስት የማያደርጉበት ጊዜ ነበረ። ምን ማለት ነው? ወልድም ሆነ ኃጢአት ከአብ ጋር የማይኖርበት ጊዜ ነበረ። ስለዚህ ወልድ ፕሪ ኤግዚስታንስ የለውም። ጌታ ነው ይባል ልጅቷ ቅድም ክሊን እንዳደረገችው ከጊዜ በኋላ የተደረገ ጌትነት ነው እንጂ ያለው ፕሪ ኤግዚስታንስ የለውም እያለ ይናገራል ቢላደን። ምንድነው አንድ ቀጥል። ያው ምን አይነት ማስረጃ ነበር አመጣልህ ያልክ? የቤተክርስቲያን አባት ምን ነው? ቆይ ያልኩ ከአምላክነቱ አንፃር ነው ጌትነቱ የተሰጠው ማስረጃ ነበር አመጣልህ። ኖ ያልኩ ምናምን እኮ አይደለም። የቤተክርስቲያን አባት አልሰጣለሁ አልኩ። የቤተክርስቲያን አባት ሰጠው። አንተ እንደሱ ምን ማስረጃ አንጣራ አመጣልኝ? አትቀበለውም? ተርቱሊያንን አትቀበለውም? እቀበለዋለሁ ግን ከፍል እሱን እንኳን አላመጣልኝ። ምንድነው ማላመጣልህ? ምንድነው ማላመጣልህ? ከአምላክነቱ አንፃር ነው ጌትነቱ የተሰጠው የሚል አለውን ከሱ በአኮ ነገርኩ እኮ ፕሪኤግዚስታንስ ኢየሱስ ክርስቶስ ፕሪኤግዚስታንስ የለውም ማለት ነው። ቢላደን እንዴ ቢላደን ታምንበታለህ ማለት ነው? በዚህ እምነት አላሁ አክበር ታምናለህ? በዚህ በሰውየው ቢላደን ወልድ ኤግዚስት የማያደርግበት ጊዜ ነበረ? ወልድ የማይገኝበት ጊዜ ነበረ? እንዴ ታምናለህ? በዚህ ወልድ ኤግዚስት የማያደርግበት ጊዜ ነበረ ወይ? ወልድ እኮ እኛም ደንግጠናል። እንደዚህ የሚላል እንዴ አላውቅም። ከየት አምጥቶ ነው? ይሄው እህት ራሱ ደንግጣለች። ያየ ነው ቢላደን ሁላችንም ነው የደነገጥነው። እንዴ ወልድ ኤግዚስት የማያደርግበት ጊዜ ነበር እያለ እኮ ነው ቢላደን። አንተ በዚህ ታምናለህ? ቆይ አንድ መጽሐፍ እኮ የለም የሆነን ጫፍ አይደለም ሙሉ መጽሐፍ እኮ አምንበታለሁ ስትል ቢላደን ማብራሪያ መስጠት አልችልም። ግን እኔ ያልኩህ አርም ጠይቅ ሆነ ማለት ነው። ከአምላክነቱ አንፃር ነው ጌትነቱ የተሰጠው የሚል ማስረጃ ስጠኝ ያልኩህ። ቆይ ብላደን ጌት ኢየሱስ ክርስቶስ እኮ በአምላክነት ነው ጌት ነው ይሰጣል አይሰጥም ብትለኝ እኮ ፕሪኤግዚስታንስ የለውም ያለ ነው ያለው የቤተክርስቲያን አባት። ይሄ ማለት የኢየሱስ ክርስቶስ ጌትነት ልክ ቅድም እህታችን እንዳለችው ጌታ ያደረገው እግዚአብሔር ነው። ጌታ ያልነበረበት ጊዜ ነበረ እያለ ይናገራልማ የቤተክርስቲያን አባት ማለት ነው። that's the point ኤግዚስት የማያደርግበት ጊዜ ነበረ። ኤግዚስት የሆነው ሳኮኑ አልበለን the will of God ነው ያለ ይናገራል። your church father ምን ጠይቀኛል ልመልስሽ ተቋል አለቆም ብላ ነበር ንቀደም ልትመለስ ነው። ቀጥልሽ ልመልስ አንዴ አርብጤ ልመልስ። እኔ ያልኩ ክርስቶስኛ ሰው እንደኛ የሰው ባህሪ ተላብሶ መጥቷል ብለን እናምናለን። ኦኬ ከሰውነቱ አንፃር ደግሞ ጌትነቱ ተሰጠው ብለን እናምናለን እንጂ ከአምላክነቱ አንፃር ተሰጠው ምናምን ብለን እኛ እናምናለን። ፋሩቅ ሰላም አለይኩም። ሚዩት አድርገህ ካላ ተሰማ እያወራኩ አይሰማም። ኦኬ አሁን ይሰማል። ወአለይኩም ሰላም ወራህመቱላሂ ትሰማል። ያ ኦኬ ቢላደን የጠየቁት ጠይቅ እንኳን አልመለስክልኝም። ቢላደን ምንድነው ያወራው? የጠየቅኝ ይሄ እንዴ ቆይ ቢላደን ማስረጃ አምጣ አልኩ አላመጣህም። አንተን ክሊም ማስረጃ አምጣ አልከኝ አመጣውልህ። ከዛ በኋላ ምን አልከኝ መሀል ላይ ልመልስልህ አልከኝ። መልስልኝ ይሄ መልስልኝ። ኢየሱስ ክርስቶስ ኤግዚስት የማያደርግበት ጊዜ ነበር እያለህ ነው ያለው ቢላደን። አንተ ቤተክርስቲያን አባት
ወልድ ኤግዚስት የማደርግበት ጊዜ ነበር ያለን ያለው እሱ መጽሐፉን አላነበብኩም። ቆይ ይለኛል እኮ አለ ስላላነበብኩት ምንም መናገር አልችልም። በሱ መጽሐፍ አታውቀውም አላውቀውም። አየህ ይሄ እኮ ነው ችግሩ። በቃ አየህ ቢላድን እኔ ማስረጃ አመጣልሃለሁ ከማታውቀው እንኳን አንተ ግን ከምንም ማስረጃ አታመጣልኝም። ኢየሱስ ክርስቶስ የዛ ጋር የተናገረ ያለው በስጋው ነው የሚል ማስረጃ በፍጹም አታመጣልኝም በፍጹም። ስለዚህ ወደዛ እንመለስና ምን ታደርጋለህ መሰለህ? አሁን ቢላድን ቆይ ብላድን ያ ቦታ ላይ የሚያወራው ለስጋው ነው ብለሃልና ለስጋው እንደሆነ ማስረጃ ታመጣለህ። ማስረጃ ማታመጣ ከሆነ ደግሞ ከዛ እናልፍም ማለት ነው። ከዛም ከኪስ እያወጣ ከሆነ ተናገሩን ያለ ሊቀበል አልችልም ይለኛል። እሺ ማለት ማስረጃ ስለሚያወራ ማለት ነው። ልመልስ ቆይ ሶስተኛ ጊዜ እኮ ልመልስልህ ያልከኝ አልመለስክልኝም እስካሁን። እሺ ልመልስ መልስ። እሺ አንዱ እግዚአብሔር ነው አይደል ጌትነቱን የሰጠ ያለ እኛ ክርስቶስ እግዚአብሔር ነው ብለን ስለምናምን ማለት ነው። ስለዚህ ያንን ከስጋው አንፃር ሲጠው ራሱ ያ እግዚአብሔር አብ ነው ብለን ነው የምናምን። ያ ክርስቶስ ደግሞ ራሱ እግዚአብሔር እንዴ ኖ ቆይ ሊያሱ ሌላ መንፍቅና አረ ቢላድን ተው ብትናገሩ አስተውለህ ተናገር እንዴ። ቆይ እግዚአብሔር አብ ኢየሱስ ነው። እግዚአብሔር አብ ኢየሱስ ነው። እግዚአብሔር አንዱ ባንዱ ናቸው የተዋሃዱ ናቸው። እግዚአብሔር አብ ኢየሱስ ነው ወይ ነው ያልኩት? እግዚአብሔር አብ ኢየሱስ ነው። አንዱ ባንዱ ውስጥ አለ። አረጉ መለስኩልህ። እግዚአብሔር አብ ኢየሱስ ነው ወይ ነው ያልኩት ቢላድን። እግዚአብሔር ሁለቱም አንድ ናቸው። ኦኬ ስለዚህ በቃ በደንብ አስተውሉ ጋይስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት በኮንፌሽን ኦፍ ፌዛዋ ላይ በእምነት መግለጫዋ ላይ በአካል እንደሚለያዩ ተናግራ ስለ ትሪኒቲ ስታስረዳ ማለት ነው። ሶ ይሄ ወገናችን ደግሞ ምን እያለን ያለው እግዚአብሔር አብና የእግዚአብሔር አብ ማለት ኢየሱስ ነው እያለን ያለው። ኦፊሻል አንተ ኦንሊ ጂሰስ ሆናል ማለት ነው። ኢየሱስ ብቻ ነው አምላክ የሚሉት ሆናል ማለት ነው። እግዚአብሔር አብ የሚባል አይደለም ያልከን ያለው እንግዲህ ምክንያቱም ራስህን ያልከው እግዚአብሔር አብ ማለት ኢየሱስ ነው ያልከን ራስህን ሶ ዛጋ እግዚአብሔር ጌታም ክርስቶስም አደረገው ሲል እየተናገረ ያለው ኢየሱስ ክርስቶስ ራሱን አደረገ እያልከን ያለው። እኔ ያልኩት ከመለኮት አንፃር ነው ከአካል አንፃር አይደል። እሺ እዛ ጋር ክርስቶስን ጌታ ያደረገው ማን ነው? ክርስቶስን ጌታ ያደረገው ማን ነው? ቢላል ክርስቶስ ነው። ከስጋው አንፃር እግዚአብሔር የትኛው እግዚአብሔር? ፋሩቅ እግዚአብሔር ወይ እዚህ ጋር ስጋው ላይ ጥያቄ እናንሳለት። ቢላድን ስጋው ማን ነው? ስጋው ነው ክርስቶስ በሰውነቱ ክርስቶስ ኢየሱስ። ስጋው ኢየሱስ ነው። ከስጋው ስጋው ሰውነቱ ነው የክርስቶስ እኮ። ሰውነቱ ማን ነው? ሰውነቱ ኢየሱስ ራሱ። ኦኬ ስለዚህ ኢየሱስ ጌታ ተደርጓል ወይስ አልተደረገም? ከሰውነቱ አንፃር አምላክነቱ አንፃር ነው። ኦኬ ሶ የኢየሱስ አምላክ ኢየሱስ አልተደረገም፣ ስጋው ኢየሱስ ተደርጓል። ስንት ኢየሱስ ነው ያለው? አምላክ ሳይጭ አስገኝ ነው እንጂ አምላክ የሚደረግ አይደለም። ስንት ኢየሱስ ነው ያለው? እኮ ገባኝ። መልስህን ገብቶኛል። አምላክ ጌታ አይደረግም እያልክ ነው ያለከው። ስጋው ነው አምላክ የተደረገው ነው እያልክ ያለከው ስጋው ነው ጌታ የተደረገው ነው እኮ። ስጋው ጌታ ተደርጓል፣ አምላክነቱ ጌታ አልተደረገም ነው። ስንት ኢየሱስ ነው ያለው እኮ? ስንት ኢየሱስ ነው ያለው? ስጋው ነው ወይስ መለኮቱ? ስጋው መለኮቱም አንዱ ነው። አንዱ ኢየሱስ ሰውም አምላክ ነው። ኦኬ አንዱ ኢየሱስ ጌታ ተደርጓል ወይስ አልተደረገም? ከሰውነቱ አንፃር እኮ ሰውነቱ ተደርጓል እያልከኝ ነው። መለኮትነቱ አልተደረገም እያልከኝ ነው እኮ። አምላክነቱ አልተደረገም ሰውነቱ ተደርጓል እያልከኝ ነው። እና የተደረገ ጌታ የተደረገ ኢየሱስ አለ። አንተ ጠይቃለህ አይደል? እስኪመለስልህ መጠበቅ ነው እንጂ ማውራት የለብህም። ቆይ ያልኩህ እሱ ሰው እንደኛ የሰውን ባህሪ ከኃጢአቱ በቃ ኃጢአት ብቻ ነው እንጂ ክርስቶስ ያሰረበው እንጂ ፍጹም ሰው ነበር ብለን እናምናለን። ኦኬ ከዛ ከሰውነቱ አንፃር ታሰጠኝ ምናምን እያለ ሲናገር እናያለን። ስለዚህ ከዛ ላይ እየተናገረ ያለው ከሰውነቱ አንፃር ነው እንጂ ከአምላክነቱ አንፃር አይደለም። ተሰጠኝ አለው እኮ አንተ የመለስክልን መልስ መለኮት ጌታ አይደረግም። ስለዚህ ኢየሱስ ክርስቶስ ከመለኮትነቱ አንፃር ጌታ አልተደረገም፣ ከስጋው አንፃር ግን ጌታ ተደርጓል ነው እያልከን ያለከው። ወንድማችን ፋሩቅ ጥያቄውን ሰምተው ከሆነ ማለት ነው። ሰምቼዋለሁ። ሰምተው ከሆነ ምንድን ነው ያለው? ከዛ ላይ ተሰጠኝ ክርስቶስ ማን ነው? ከዛ ላይ እንትን አደረገኝ ማለት
እንትን ጌትነት ተሰጠኝ እያለ እየተናገረ ያለው ምናምን ነው። ኦኬ እኔ ደግሞ ከዛ ላይ እያለ እየተናገረ ያለው ከስጋው አንፃር ነው እንጂ ከአምላክነቱ አንፃር አይደለም ነው የኔ እንትን ማለት ነው። ኦኬ እኮ ተሰጠኝ ገብቶኛል እኮ አሁን አታርዝም። አሁን አንተ እያልክ ያለከው ለፋሩቅ የመለስክለት ስጋው ነው ጌታ የተደረገው እንጂ አምላክነት ጌታ አይደረግም ነው እያልክ ያለከው።